አንድ ሰው አንድ አስከፊ ነገር አድርጎ ወይም እጅግ በጣም የምትወዱትን ሰው በሞት ነጥቋችሁ በጸጸት ይቅርታ ከመጠየቅ ይልቅ ምንም እንዳላደረገ ያለ ምንም ጸጸት ፊት ለፊታችሁ በእናንተ ለቅሶ ቢያፌዝና ቢስቅ ምን ይሰማችኋል? ሚቺጋን ውስጥ በዚህ ቤተሰብ ላይ የሆነው ያ ነው። ልጃቸውን በጣም አሰቃቂ በሆነ መንገድ ካጡ በኋላ ተጠያቂው ሰው ቢያንስ መጸጸቱን እንዲያሳያቸው ጠበቁ። ግን እሱ ያንን አላደረገም። ይልቁንም ህመማቸውን እያሳመመ ምንም ስህተት እንዳልሰራ አፌዘባቸው። ይህ ድርጊት ቤተሰቡን ብቻ አይደለም ዳኛውንም እጅግ በጣም አስቆጥቷል። መጨረሻውም እጅግ አስገራሚ ሆኗል። ውድ ቤተሰቦች እንደምቆያችሁኝ ሰላማችሁ በእያላችሁበት ይብዛላችሁ እያልኩኝ በዛሬው ታሪክ በርካቶችን ስላስቆጣው አንድ ወንጀለኛ ያልተለመደ ድርጊት በፍርድ ቤት ውስጥ ስላሳየው ወንጀለኛ እንመለከታለን። ይህን ታሪክ ተመልክታችሁ ስታበቁ በኮሜንት ላይ ሐሳባችሁን እንድታጋሩኝ ከወዲሁ እየጠየቅኳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይህን ቻናል ተቀላቀሉ። ወደ ዛሬው አስገራሚ ታሪክ ልለፍ። ጆርዳን ሚካኤል ክሌይ በሐምሌ 26 ቀን 1998 ከካሬን ክሌይ እና ከሴን ብሪስቶል ተወለደ። አባቱ ከመወለዱ ከ5 ወራት በፊት ነበር የሞተው። ስለዚህ በእናቱ እቅፍ ውስጥ ሆኖ ነበር ያደገው። ታዲያ ጆርዳንም የእናቱ ደስታና ኩራት ነበር። ጆርዳንም ጥሩ የተለመደ የልጅነት ጊዜ ነበረው። ጥሩ ተግባቢና መዝናናትን መጫወትን የሚወድ ደስ የሚል ባህሪ ያለው ልጅ እንደሆነ ይመሰክሩለታል። ሁሉም ሰው አብሮት ለመሆን የሚመኙት አይነት ሰው ነበር። እሱ በመሰረቱ ከሁሉም ሰው ጋር ጓደኛ ስለነበር ማንም አይሰለቸውም። ጆርዳን በሚቺጋን ዋሽንግተን ካውንቲ ያደገ ሲሆን ሁለተኛ ደረጃ ትምህርቱንም እዚያ ነው የተማረው። እዚያም 3.7 ውጤት በማምጣት በትምህርቱ የላቀ ውጤት አስመዝግቧል። ከትምህርቱም ባሻገር በስፖርታዊ እንቅስቃሴው ብቃት ያለው ልጅ ነበር። በመሆኑም በአትሌቲክስና በትምህርት ቤት የእግር ኳስ ቡድን ውስጥ ይጫወታል። ባደረጋቸው ጨዋታዎችና ውድድሮች በርካታ ሽልማቶችን ሁልጊዜ ይቀበል ነበር። ይህ በእንዲህ እንዳለም ጆርዳን አንድ ቀን መሐንዲስ ለመሆን ተስፋ ያደርግ ነበር። እንደ አውሮፓውያን አቆጣጠር 2016 ዓ.ም በጆርዳን ህይወት ውስጥ በጣም ጥሩ ዓመት ሊሆን እንደሚሆን ተስፋ የተደረገበትና እቅዶች የተካተቱበት ዓመት ነበር። የዚያን ጊዜም ገና 18 ዓመቱ ነበር። በአንድ አፓርታማ ውስጥ ብቻውን ይኖር ነበር። የሁለተኛ ደረጃ ትምህርቱ የመጨረሻው ዓመት ነበር እና ለመመረቅ በጉጉት ይጠባበቅ ነበር። በሚቀጥለው ዓመት ወደ ሚቺጋን ዩኒቨርሲቲ ለመግባት በጣም ጓጉቷል። ታዲያ በጥቅምት 4 ቀን በግቢ ውስጥ አንድ የጥገና ሰራተኛ የጥይት ድምጽ ሰማ። በመደናገጥ ምን ተፈጥሮ እንደሆነ ለማጣራት ድምጹ ወደ መጣበት አቅጣጫ ሮጦ ሄደ። ልክ ቦታው ሲደርስ ባየው ነገር እጅግ ተደናገጠ። ይህም የጆርዳን የሞተ አካልን ከህንጻው ውጭ ባለው መንገድ ላይ መሬት ላይ ተንጋሎ አየው። አንድ ጥይት ጭንቅላቱ ላይ ተመቶ ስለነበር ወዲያውኑ ነበር ጆርዳን የሞተው። ፖሊሶች ወዲያው ወደ ቦታው ተጠርተው ማጣራት ጀመሩ። ምርመራው ጥቂት ቀናት ብቻ ነበር የወሰደባቸው። ከወንጀሉ ጋር በተያያዘ 3 ታዳጊዎች በቁጥጥር ስር ውለዋል። 3ቱም ወንዶች ሲሆኑ እነዚህም ዳሌርኖ ግሬሲ፣ ጀርሙስ ኤሊሰን እና ዳንታ ራይት ናቸው። ታዲያ በዚህ ታሪክ ላይ በዳንታ ራይት ላይ ትኩረታችንን እናድርግ። ዳንታ ርዕሰ ዜና የሆነበት ምክንያት እሱና ጓደኞቹ በጆርዳን ላይ ባደረጉት ነገር አይደለም። ከወንጀሉ በኋላ በፍርድ ቤት በነበረው ያልተለመደና ያልተጠበቀ ባህሪ ስላሳየበት ባህሪ ምክንያት ነው። ተከሳሽ ዳንታ ይህ ሲከሰት 17 ዓመቱ ነበር። እንደ እናቱ ገለጻ እሱ የሁለተኛ ደረጃ ትምህርት ቤት የመጨረሻው ዓመት ተማሪ ነበር፣ ማለትም ሊመረቅ ነበር። ከታሰረ በኋላ ዳንታ ለቅድመ ችሎቱ በዳኛ ፊት ቀርቧል። በቅድመ ችሎቱ ወቅት ሁለቱም መከላከያና አቃቢ ሕግ ጉዳያቸውን በዳኛው ፊት አቅርበዋል። ከዚያም ተከሳሹን ለመክሰስ በቂ ማስረጃ መኖሩን ይወስናል። ስለዚህ ዳንታ ፍርድ ቤት በቀረበበት ጊዜ ሁሉንም ነገር ለመናዘዝ ትክክለኛው ጊዜ እንደሆነ ወሰነና እሱና ጓደኞቹ ጆርዳንን ሊዘርፉት ሲሞክሩ በጥይት እንደገደሉት ለዳኛው ተናገረ። ከአቃቢ ሕግ ለቀረበለት ጥያቄዎች መልስ ሲሰጥ ድምጹ በጣም የተረጋጋ ነበር። የተለመዱ ወሬዎችን ከጓደኛው ጋር እንደሚያወራ ነበር የሚመስለው እንጂ የአንድን ሰው ህይወት በቡድን ተደራጅቶ እንዳጠፋ ወንጀለኛ አይደለም። ይህ ሁሉ የሚሆነው እንግዲህ ልጇን በግፍ የተነጠቀችው የጆርዳን እናት ጥቂት ጫማ ርቀት ላይ ተቀምጣለች እና አንድ ልጇ እንዴት እንደሞተ ስትሰማ እንባዋን መቆጣጠር ተስኗት ስታለቅስ ትታያለች።
አሁን ይህ አይነት ወንጀል በተለምዶ የእድሜ ልክ እስራት የሚያስቀጣ እንደሆነ እንሰማለን። ነገር ግን ዳንታ በሁለተኛ ደረጃ ግድያ ከ23 እስከ 50 ዓመት የሚደርስ አጭር እስራት እንዲቀጣና በትጥቅ ዘረፋ ክሱን እንዲቀበል ከአቃቢ ጋር ተማጽኖ ነበር። ሆኖም ለቅጣት ችሎት አሁንም የጆርዳን ቤተሰብ በፍርድ ቤት ፊት ለፊት መጋፈጥ ነበረበት። ለዚያ ነው ሁሉም ነገር ወደ ታች ወረደው። ብዙውን ጊዜ ተከሳሹ ፍርድ ከመሰጠቱ በፊት ተጎጂዎች በፍርድ ቤት የተጽዕኖ መግለጫ እንዲሰጡ እድል ይሰጣቸዋል። የተጎጂ ተጽዕኖ መግለጫ የተጻፈ ወይ በቃል የሚሰጥ ሲሆን ወንጀሉ በአካልም ሆነ በስነ ልቦናም እንዲሁም በኢኮኖሚ እንዴት እንደተነካ የሚገልጽ መግለጫ ነው። ይህ ዳኛው ተከሳሹ ምን አይነት ቅጣት መቀበል እንዳለበት ለመወሰን ይረዳል። ስለዚህ የጆርዳን ቤተሰቦች በዳኛው ፊት ቀርበው የልባቸውን በእንባ ሲናገሩ ነበር። የጆርዳን ሞት በህይወታቸው ላይ ምን ያህል ስቃይ እንዳመጣባቸው ለዳኛው ነገሩት። የጆርዳን እናት ካረን በጣም አዝና ስለነበር መናገር አልቻለችም። ስለዚህ ያጎቷ ልጅ ወክላት መግለጫውን በእንባ መግለጽ ጀመረች። በዚህ ልብ የሚነካ መግለጫ ሲነበብ የልጃቸው ገዳይ የሆነው ዳንታ እዛው ተቀምጦ ፈገግ ብሎ እየሳቀ ነበር። በመጨረሻ ይቅርታ ከመጠየቅና ከመጸጸት ይልቅ ለመናገር ተነሳ። ይህም በቅርቡ ከእስር ቤት እንደሚወጣ በሳቅ ተናግሯል። ህመማቸው ላይ በማሾፍና በመቀለድ በፍርድ ቤት ውስጥ ማመን ያቃታቸው የተጎጂ ቤተሰቦች እንዲሁም ዳኛ የአንድ ታዳጊ ልጅ ህይወት የነጠቀ አይመስልም። ይህ እንግዲህ ሌላኛው የክፋት ደረጃ ነው። ዳኛው በዳንታ ግዴለሽነት ተበሳጨ። የይግባኝ ውሉን ውድቅ ለማድረግ ዳኛው ለፍርድ መቅረብ ይፈልጉ እንደሆነ ለማየት ጊዜ ወስዶ ከጆርዳን ቤተሰቦች ጋር እንዲመካከር ለአቃቢ ህግ ነገረው። ይህ በእርግጠኝነት ፈገግታውን ከዳንታ ፊት ላይ ብሶ መታየት ጀመረ። የዳንታም ተከላካይ ጠበቃም በሁኔታው ተደናግጦ በስሙ ይቅርታ ጠይቋል። በአስራዎቹ ዕድሜ ውስጥ የሚገኝ ልጅ እንደሆነና አንዳንድ ሰዎች በፈገግታ ፍርሃታቸው እንደሚገልጹ በማስረዳት ተናግሯል። በመጨረሻም ዳንታ በሁለተኛ ዲግሪ በነፍስ ማጥፋትና በመሳሪያ ዘረፋ ወንጀል ከ23 እስከ 50 ዓመት እስራት ተፈርዶበታል። በተጨማሪም በከባድ የጦር መሳሪያም የ2 ዓመት እስራት ተቀጥቷል። ችሎቱን ተከትሎ የዳንታ እናት አንቶኒ ካርተር ይህን ስትል ለመከላከል ወጣች። እሱ ንጹህ ልጅ ነበር፣ እናም በፍርድ ቤት መታየት የነበረበት አንዳንድ የአእምሮ ህመም ነበረው። ልጇ በምን አይነት ህመም እንደተሰቃየ ልትገልጽ ባትችልም ብዙውን ጊዜ በፈገግታ ሁሉንም ነገር እንደሚገልጽ ተናግራለች። በጆርዳን ሞት ምክንያት ቤተሰቧም መከራ እንደደረሰባቸው ተናግራለች። ግን እነዚህ ሁለቱ መወዳደር አይቻሉም። ምክንያቱም ካረን ልጇን በሞት አጣለች። እሷ ልጇን ከእንግዲህ ልታናገረውም ሆነ ልታገኘው አትችልም። በሌላ በኩል አንቶኔት ግን በማንኛውም ጊዜ እስር ቤት ውስጥ ልጇን ልትጎበኝ ትችላለች። ዳንታ ቃታውን ሲስበው ምን እንደሚያደርግ ያውቅ ነበር። ስለዚህ ብዙ ሰዎች ከዚህ ፍትህ በኋላ በፍርድ ቤት ባሳየው ግዴለሽነት ድርጊት ካገኘው ቅጣት በላይ ይገባዋል ሲሉ ተሰምተዋል። ለማንኛውም የዳንታ ተባባሪዎች ሁለቱም ጥፋተኛ መሆናቸውን ካመኑ በኋላ ከ15 እስከ 40 ዓመት የሚደርስ ቅጣት ተላለፈባቸው። ዲሌርኖ ቤተሰቦቹንና የጆርዳንን ቤተሰብ ይቅርታ ሲጠይቅ፣ ጄሚርስ ግን የራሱን ቤተሰብ ብቻ ይቅርታን የጠየቀው። የአንድን ሰው ህይወት ማጥፋት ቀድሞውን ወንጀል ነው። የጆርዳን ቤተሰቦች ልጃቸውን ካጡ በኋላ ያሳለፉት ህመም ከባድ እንደሆነ መገመት አይከብድም። ከዚያም ብሶ የልጃቸው ገዳይ በፊታቸው ላይ ሲሳለቅ ማየት የበለጠ ትልቅ ህመም ነበር። የሚገርመው ነገር ግን በችሎት ላይ በነበረው ልብ የሚነካ ጉዳይን የጆርዳን ቤተሰቦች በፍርድ ቤቱ ፊት ለፊት ሊጋፈጡት አለመወሰናቸው ብዙዎችን አስገርሟል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።